ሰላም እንዴት ናችሁ? ዛሬ ደግሞ ማሳያችሁ እንዴት ባይቢት ላይ ፒቱፒ ትሬድ ማድረግ እንደምችል ነው። እንግዲህ ባይቢት ከባይናንስ ቀጥሎ ትልቅ ንግድ የሚካሄድበት ፕላትፎርም ነው። ስለዚህ ይህ ፕላትፎርም ደግሞ በብር ፒቱፒ ላይ ትሬድ እንድናደርግ በቅርብ ጊዜ ጀምሯል ማለት ነው። ስለዚህ እንዴት አድርገን ባይቢት ላይ ፒቱፒ ትሬድ ማድረግ እንችላለን የሚለውን እናያለን ማለት ነው። መጀመሪያ ሬጂስተር ካላደረጋችሁ እንዴት አድርገን ባይቢትን ቬሪፋይ ማድረግ እንደምንችል ቪዲዮ ስላለ እዚህ ጋር በሊንኩ ገብታችሁ ዲስክሪፕሽን ላይ ሊንክ አስቀምጣለሁ። በሱ መመዝገብ ትችላላችሁ። በሱ ስትመዘገቡ ደግሞ ተጨማሪ 20 ዩኤስዲቲ ሪዋርድ ታገኛላችሁ ማለት ነው። የምታገኙት ግን በእኔ በገባሁበት እዚህ በማስቀምጠው ሊንክ ከተመዘገባችሁ ብቻ ነው ማለት ነው። በዛ መመዝገብ ትችላላችሁ። እንዴት አድርገን ቬሪፋይ እንደምናደርግ ቪዲዮ ስላለ እሱን መከታተል ትችላላችሁ ማለት ነው። ስለዚህ ልክ ቬሪፋይ ካላደረጋችሁ ቬሪፋይ ማድረግ አለባችሁ ፒቱፒ ላይ ትሬድ ለማድረግ። ከዛ ውጭ ግን ቬሪፋይ ያልሆነ አካውንት ፒቱፒ ትሬድ ማድረግ አይቻልም ማለት ነው። እኔ አሁን እዚህ ጋር ቬሪፋይ የሆነ አካውንት ነው ያለኝ ማለት ነው። ቬሪፋይ የሆነ አካውንቱን ለማወቅ ከላይ የፕሮፋይል ምልክቷን ስትጫኑ እንደዚህ የሚል ይመጣላችኋል ማለት ነው። ቬሪፋይድ የምትለዋ እዚህ ጋር እንደምታዩት ቬሪፋይ የሆነ አካውንት ነው ማለት ነው። አንድ ቬሪፋይ ከሆናችሁ እንዴት ነው ፒቱፒ ትሬድ የምናደርገው የሚለውን ስናይ ምንድነው ሆም ላይ ትሄዳላችሁ ማለት ነው። ባክ ልበለው። ልክ ሆሙን ስትከፍቱት እንደዚህ አይነት ነገር ይመጣላችኋል። ከዛ ወደታች ወረድ ስትሉ ፒቱፒ ትሬዲንግ የምትላለች እዚህ ጋር እንደምታዩት እሷ ጋር መሄድ እንችላለን። ይሄ የመጀመሪያው አማራጭ ነው ማለት ነው። ልክ ከሱ ውጭ ደግሞ ሁለተኛ አማራጭ ማድረግ እንችላለን። ትሬድ የሚለው ጋር እንሄዳለን። ትሬድ የሚለው ጋር ከሄድን በኋላ ከላይ ያሉ ኦፕሽኖች አሉ። ከነሱ እሱን ስክሮል ስናደርግ ከጫፍ ላይ ፒቱፒ የምትላለች እሷን እንጫናለን ማለት ነው። እሷን ከተጫን በኋላ እንግዲህ እዚህ ጋር የምንመርጠው ከላይ የምታዩት ከላይ ያለችዋ ይቺ ኢቲቢ የምትል መሆኗን ቼክ ማድረግ አለባችሁ። እሷን ስትጫኑ የተለያዩ አይነት ከረንሲዎች አሉ። ኢትዮጵያ ውስጥ ላለን እኛ ምን እንመርጣለን ማለት ነው? ኢቲቢ ኢትዮጵያን ብር ብለን እንመርጣለን። ሌሎች ደግሞ ለምሳሌ በዶላር ከሆነ የምትፈልጉት ዩኤስዲ ብለን እንመርጣለን ማለት ነው። እኛ ግን እዚህ ጋር ኢትዮጵያ ውስጥ ስለሆነ ያለ ነው ምን እንመርጣለን ማለት ነው? ኤቲቢ በብር ነው ዩኤስዲቲ መግዛት የፈለግኩት ማለት ነው። ስለዚህ እሱን ስጫነው እዚህ ጋር ባይ እና ሴል የሚሉ ሁለት አማራጮች አሉ። እዚህ ጋር ባይ ነው፣ እዚህ ጋር ደግሞ ሴል የሚል አማራጭ አለ ማለት ነው። ከዛ ወደታች ወረድ ስትሉ ባይ ወይም ሴል ማድረግ የምትፈልጉት ምንድን ነው? መጀመሪያ ላይ እዚህ ጋር የምታዩት ዩኤስዲቲ ትላለች። ሁለተኛ ላይ አማውንት ይላል። አማውንቱን እዚህ ጋር አሁን ፊልተር ለማድረግ ማለት ነው። አማውንቱን ማስገባት ትችላላችሁ። ምን ያህል ነው መግዛት የምትፈልጉ በስንት ብር ነው የሚለውን እዚህ ጋር ብር ብትጽፉ ለምሳሌ በ2000 ብዬ እና ኮንፊርም ብለው እዚህ ጋር የሚያመጣልኝ ምንድን ነው? በ2000 ጀምሮ የሚሸጡ ሰዎችን ሊስት ያደርግልኛል ማለት ነው። ከዛ ቀጣይ ፔመንት ሜትድ የሚለው ነው። ፔመንት ሜትድ ደግሞ በምንድን ነው እናንተ መክፈል የምትፈልጉት? በባንክ ነው፣ በቴሌ ብር ነው፣ በሲቢ ብር ነው የሚለውን እዚህ ጋር ምርጫዎች አሉ። ኦል የሚለውን ካደረጋችሁት ግን በሁሉም አማራጭ ያሉ ሰዎችን ሊስት ያደርግላችኋል ማለት ነው። ሲቢ ብቻን ሴሌክት ካደረጋችሁ በሲቢ ብቻ የሚሸጡ ሰዎችን ሴሌክት ያደርግላችኋል ማለት ነው። ከዛ ቀጣዩ ፊልተር የምትለዋን ስንጫን ብዙ ነገሮችን ፊልተር ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት አንደኛ በፕራይስ ሁለተኛ ኮምፕሌትድ ኦርደር እና ኮምፕሌቴሽን ሬት የሚለው ነገሮች አሉ። እዚህ ጋር አሁን ለምሳሌ በፕራይስ ሃይስት ቱ ላወስቱን ማለት ነው የሚያስቀምጥልን። ለምሳሌ በፕራይስ ሊስት የሚያደርግልን ምንድን ነው? ከትንሹ ወደ ትልቁ እንዲያደርግልን ነው። ኮምፕሌትድ ኦርደር ደግሞ አሪፍ ኮምፕሌት ያደረጉ ሰዎቹን ሊስት እንዲያደርግልን የምናደርግበት መንገድ ነው ማለት ነው። ስለዚህ ዲፎልቱን ልተወውና እዚህ ጋር አሁን ዝርዝሮች አሉ ማለት ነው። ሰዎች አሉ እዚህ ጋር አሁን ባይ ማድረግ ነው የፈለጉት። የሚሸጡ ሰዎች ደግሞ እዚህ ጋር ፖስት አድርገዋል ማለት ነው። ለምሳሌ መጀመሪያ ላይ ያለው 156.99 ነው የሚሸጠው። ኳንቲቲው ስንት ነው? ከ280 ጀምሮ ነው ዩኤስዲቲ መሸጥ የሚፈልገው ማለት ነው ይህ ሰውዬ። ስለዚህ ከዛ ስንት አለው ይህ ሰውዬ? ወደ 1000 የሚጠጋ ዩኤስዲቲ አለው ማለት ነው። ኦኬ ለምሳሌ ይህ ሰውዬ ምን አለው? ኳንቲቲ አጠቃላይ ያለው የሰውየው ምን ያህል ዩኤስዲቲ አለው የሚለውን የሚያሳየን ስንት አለው? 280.1572 ዩኤስዲቲ አለው። ሁለተኛ ላይ ሊሚት የሚለው ከስንት ብር ጀምሮ ነው የሰውዬ የሚሸጠው? እዚህ ጋር ከ2000 ጀምሮ ስላልኩት ከ1000 ጀምሮ ያሉትን አምጥቶልኛል ማለት ነው።
እዚህ ጋር ሰውዬ ከስንት ጀምሮ ይሸጣል? ከ1000 እስከ 43000 የኢትዮጵያ ብር በዚህ ጋፕ መካከል ነው የሚሸጠው። ለምሳሌ 500 ብር ብለው እዚህ ሰውዬ አይሸጥም። ለምሳሌ 500 ብለን ቼክ እናድርገው። 500 ስለው ቀይ ነው የሚያበራብን፣ ምክንያቱም ከስንት ጀምሮ ነው የሚሸጥ? ከ1000 1000 ስለው ግን ቀዩን ያጠፋዋል ማለት ነው። ስለዚህ ይሄ ነው ማለት ነው። ከዛ በምንድን ነው የክፍያ አማራጮች ይሄ ሰውዬ የሚሸጠው? በሲቢ ብር፣ በቴሌ ብር እና በሲቢ ይሸጣል ማለት ነው። 3 አማራጭ አለው። ስለዚህ እኛ ከዚህ ከሶስቱ በአንዱ አማራጭ መክፈል ከቻልን ይህን ሰውዬ ባይ ማለት እንችላለን ማለት ነው። ለምሳሌ ባይ ብለው ይህን ሰውዬ ስንት ብር ነው የምትገዛው ይለኛል። የስንት ብር ነው የምትገዛው? እዚህ ጋር ማስቀምጣለሁ። ለምሳሌ እኔ የ5000 ከሆነ የ5000 ብር ብዬ አስቀምጣለሁ። ካስቀመጡት በኋላ ምን እላለሁ? ባይ እለዋለሁ ማለት ነው። ባይ እለዋለሁኝ። ይህ ሰውዬ አሁን ባይ ካልሁ በኋላ በትክክል ማስተዋል ያለባችሁ ነገር ቢኖር ምንድን ነው የዚህን ሰውዬ ስንት ነው የምገዛው? የ5000 ብር እገዛዋለሁ። ፕራይሱ ስንት ነው? 156.99 ቲቢ። ቶታል ኳንቲቲ ስንት ነው የምገዛው? የ5000 ብር 31.849 ዩኤስዲቲ እገዛለሁ ማለት ነው። የትራንዛክሽን ፊ አልከፍልም፣ በነፃ ነው ማለት ነው። እዚህ ጋር ግን ሴለሩ ምንድነው? ቬሪፋይድ ነው። ቬሪፋይድ ከሆነ ደግሞ ክሬት ኦርደር ማለት ይችላሉ ማለት ነው። ኦርደሩ አሁን የዚህ ክሬት ሆኗል። ስለዚህ ምን አደርጋለሁ? መግዛት አልፈልግም ለማሳየት ስለሆነ የእናንተ ይሄን ያመጣሁላችሁ። እዚህ ጋር ከላይ እንደምታዩት ደቂቃ እየቆጠረ ነው ማለት ነው። በ15 ደቂቃ ውስጥ የዚህን ሰውዬ መክፈል አለብኝ። ፓይ ነው ብለው አሁን ፓይ ነው የምትለዋን እጫንና ከፍለዋለሁ። ከከፈሉ በኋላ ሪሲቱን አፕሎድ አደርግለታለሁ ማለት ነው። ይህን ኦርደር ግን እኔ አሁን መግዛት ስለማልፈልግ ለማሳየት ስለሆነ ኦርደሩን ካንስል አደርጋለሁ ማለት ነው። በዚህ መልኩ ባይ እናደርጋለን ማለት ነው። ሴል ማድረግም ተመሳሳይ ነው ማለት ነው። አሁን እኛ መሸጥ ከሆነ የፈለግነው ዩኤስዲቲ እናደርጋለን። የኛ ዩኤስዲቲ ካለን ሴል የምትለዋን እንጫናለን ማለት ነው። አሁንም በተመሳሳይ እዚህ ጋር ያሉት ኳንቲቲ፣ ሊሚት እና ሲቢ የሚሉ ነገሮች አሉ። ለምሳሌ ይህ ሰውዬ ከስንት ጀምሮ ነው የሚገዛው ማለት ነው? ሰውዬው ወደ 47945 ዩኤስዲቲ ያለው ሊሚቱ ከ10000 እስከ 100000 ነው የሚገዛው ማለት ነው። ስለዚህ እኔ አሁን የዚህ ሰውዬ መሸጥ የምፈልግ ከ10000 ብር ጀምሮ ነው ማለት ነው። እዚህ ጋር የኔን ክራይቴሪያ የሚያሟላ ከሆነ ይህ ሰውዬ የምንላለው ሴል የምትለዋን እጫናለሁ። ከተጫንኩ በኋላ ምን ያህል ዩኤስዲቲ ነው መሸጥ የምትፈልገው ይለኛል። ለምሳሌ እኔ ስንት ዩኤስዲቲ ነው? 100 ዩኤስዲቲ ብለው እዚህ ጋር አሁን እኔ ያላችሁን እዚህ ጋር ምንድነው ሴል ብየዋለሁ። ሴል ካሉት በኋላ መሸጥ የምፈልገውን ዩኤስዲቲ እዚህ ጋር ጽፋለሁ። ከዛ በኋላ ምን እለዋለሁ ማለት ነው? ሴል የምትለዋን በተን እጫናለሁ ማለት ነው። ከላይ ምንድነው አድ ፔሜንት ሜትድ የምትላለች። ሴል ስናደርግ ምንድነው ፔሜንት ሜትዳችሁ የሚለውን እናስገባለን። ከላይ ፔሜንት ሜትድ አድ ካረግን በኋላ ባንኮች እንመርጣለን። ከላይ ፔሜንት ሜትድ ባንክ ትራንስፈር የምትለዋን ጫናለሁ። ከተጫንኩ በኋላ የአካውንት ቁጥሬን እዚህ ጋር የባንክ አካውንት ቁጥሬን አስገባለሁ ማለት ነው። 1000 ብላችሁ የራሳችሁን የባንክ አካውንት ቁጥር ታስገባላችሁ ማለት ነው። እዚህ ጋር የባንክ አካውንት ቁጥር ካስገባችሁ በኋላ ብራንቹን ትጽፋላችሁ ማለት ነው። እዚህ ጋር የብራንቹን ስም ትጽፋላችሁ። ባንክ ኔም የባንኩን ስም ትጽፋላችሁ ከታች። ከዛ ምንድናላችሁ ኮንፊርም ትላላችሁ። ስለዚህ ፔመንት ሜትድ አስገባችሁ ማለት ነው። ሴል ስንለው ይሄ ሰውዬ በዛ ባስገባነው አካውንት ያስገባልናል ማለት ነው ብራችን። ልክ ብራችን እንደደረሰን ቼክ አድርገን ትራንስፈር የሚለውን ኮንፊርም እናደርጋለን ማለት ነው። ባይቢት ላይ በዚህ መልኩ ነው ትሬድ የምናደርገው ማለት ነው። ስለዚህ በባይቢት ፒቱፒ ትሬዲንግ ይሄን ይመስላል። ቴንኪው